ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎችን ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው አራተኛው የመደመር መንግስት የተሰኘው መጽሐፍ ተመረቀ። ጠቅላይ ሚኒስትር አብይ በመጽሐፉ ምረቃ ስነ ስርዓት ላይ እንደገለጹት የመደመር መንግስት ኢትዮጵያን በጋራ ራዕይ መሰብሰብ ይኖርብናል ይላል። የመደመር መንግስት የልጆችን የተሻለ ሀገር አስረክባለሁ ብሎ ያምናል፣ ይሰራልም ብለዋል። የመደመር መንግስት መጽሐፍ ከንድፈ ሐሳብ ብቻ የተነሳ ሳይሆን በሂደት ከተገኙ ልምዶች እየዳበረ ሐሳብ እየጎለበተ ከተግባራዊ ልምዶች እየቃኘና ፍሬያማ በሆኑ ሐሳቦች ዳብሮ የወጣ መጽሐፍ ነው ያሉት ጠቅላይ ሚኒስትሩ መጽሐፉ የኢትዮጵያ የተፈጥሮ፣ የታሪክ፣ የባህል፣ የህዝብ ሀብት ያላት እንዴት ደሃ ሆነች ብሎ የሚቆጭ ከቁጭትም ሀገር አሻጋሪ መፍትሄ ሐሳብ በማፍለቅ ይህን ለተግባር መታተር እንደሚገባ በዝርዝር በጥልቀት የሚተነትን መሆኑንም አብራርተዋል። የኢትዮጵያ ብልጽግና አይቀሬ መሆኑን አመላክተው ኢትዮጵያ ምድረ ቀደምት ናት፣ በርካታ ባሎችም አሏት ብለዋል። ኢትዮጵያ በሰላማዊ በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት የቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ብለዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችለው እውቅና ያላቸው ዘዴዎችና አካሄዶች አሉት ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያን ይህን ለማሳካት እንደምትችል ተስፋለን፣ ሀሳቡን እንደግፋለንም ብለዋል። ፕሬዚዳንቱ የሶማሊያን አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና ኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግል የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና በትብብር እንዲያደርጉም ጠይቀዋል። ይህ ትውልድ ታሪክ ነጋሪ ብቻ ሳይሆን ታሪክ ሰሪና ታሪክ ጸሐፊ ትውልድ መሆኑን አስመስክረዋል ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት አቶ አወሎ አብዲ ተናገሩ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ እየተካሄደ ባለው የድጋፍ ሰልፍ ላይ ንግግር ያደረጉት አቶ አወሎ አብዲ የአባይ ወንዝ ለረጅም ዓመታት የሀገሩን ልጆች ለድህነት ትቶ ሌሎችን ሲያበለጽግ መኖሩንም አስታውሰዋል። አዲሱ ትውልድና የለውጡ መንግስት አባይ ላይ ታላቁን የኢትዮጵያ ህዳሴ ግድብ በአንድነት ብርቱ ክንድ እውን እንዲሆንም አድርጎታል ብለዋል። ዓለም አትችሉም ብሎ ቢመጻደቅብንም አርቆ ሐሳቢና ለመጪው ትውልድ የምትሆን ምቹ ኢትዮጵያ ለመስራት እየተጉ ባሉ መሪዎች ህዳሴን እውን አድርገናል በማለት ግድቡ በጠንካራ አመራር ለውጥ መብቃቱንም ገልጸዋል። ከ7 ዓመታት በፊት የመጣው ለውጥና ለውጡን ተከትሎ እየተተገበረ ያለው ሪፎርም ታላቁ የኢትዮጵያ ህዳሴ ግድብን ከጥፋት እንደታደገውም አቶ አወሎ ጠቅሰዋል። ጠላቶቻችን ግድቡ እንዳይጠናቀቅ ሊያደናቅፉን በርካታ ጥረቶችን አድርገዋል ያሉት ምክትል ፕሬዚዳንቱ በጽኑ ህብረታችን ግድቡን አጠናቀን በዓለም ፊት በይፋ አስመርቀናል በማለት ግድቡ ከባድ ፈተናዎችን አልፎ ለፍጻሜ መብቃቱንም አስታውሰዋል። ግድቡ በኢትዮጵያ ላብ እና ደም ጠብታ እውን የሆነ የዚህ ትውልድ ዳግማዊ አድዋ እንዲሆነም ምክትል ፕሬዚዳንቱ አቶ አወል ተናግረዋል። ጠላቶቻችንም ሆኑ ወዳጆቻችን ማወቅ ያለባቸው ህዳሴ ግድቡን ያጠናቀቅነው በደምና በላባችን መሆን ነው ሲሉ የሸገር ከንቲባ ዶክተር ተሾመ አዱኛ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ አስመልክቶ ህዝባዊ የድጋፍ ሰልፍ በሸገር ከተማ እየተካሄደ ነው። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በድጋፉ ሰልፍ ላይ እንደገለጹት ጠላቶቻችንም ሆኑ ወዳጆቻችን ማወቅ ያለባቸው ህዳሴን ግድብ ያጠናቀቅነው በደማችን በላባችንና በአመራሮቻችን ቆራጥ ውሳኔዎች ነው ብለዋል። ህዳሴ ትልቅ ታሪካዊ ድል በመሆኑ ዳግማዊ አድዋ ብለን መጥራት እንችላለን ሲሉም ተናግረዋል። ታላቁ ህዳሴ ግድብ የጋራ ብልጽግና በሀገር ደረጃ እንድናረጋግጥ ትልቅ እድል ይሰጠናል ብለዋል። የብልጽግና መንግስት ችግርን የሚገልጽ ሳይሆን ችግር ፈቺ ሀሳቦች ያሉት መሆኑን ጠቅሰው ለህዳሴ ግድብ ክትትልና ድጋፍ በማድረግ ለፍጻሜ ማብቃት መቻሉንም ተናግረዋል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የሀገሪቱን ኢኮኖሚ ከግብርና ወደ ማኒፋክቸሪንግ ዘርፍ የሚያሸጋግር መሆኑንም ገልጸዋል። ኢትዮጵያውያን ለውሃ ዘፍነናል እንጂ መጠቀም አይቻለንም ያሉት ከንቲባው በህዳሴ ግድብ መጠናቀቅ የውሃ ፖለቲካ ትርክት ተቀይረዋል ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቅን በማስመልከት በኦሮሚያ ክልል የተለያዩ አካባቢዎች ህዝባዊ የድጋፍ ሰልፎች እየተካሄዱ ይገኛሉ።
የታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ በኦሮሚያ ክልል አጋሮ ከተማ እየተካሄደ ይገኛል። የህዳሴ ግድብ ተጠናቆ መመረቅን በማስመልከት በኦሮሚያ ክልል የተለያዩ አካባቢዎች ህዝባዊ ድጋፍ ሰልፎች በምዕራብ ወለጋ ዞን ጊምቢ ከተማ፣ በነቀምት ከተማ፣ በምስራቅ ሐረርጌ ዞን እና ማያ ከተማ፣ በአምቦ ከተማ፣ በአዳማና ነገሌ ቦረና ከተሞች ጨምሮ በተለያዩ የክልሉ አካባቢዎች እየተካሄደ ይገኛል። ተመልካቾቻችን ከፕራይም ሚዲያ የሳቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ከአንድ ሳምንት በኋላ 2 ዓመት የሚሞላው የእስራኤል በጋዛ ላይ እያካሄደች ያለው መጠነ ሰፊ ወታደራዊ ዘመቻ አሁን ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣችው ዕቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንፃዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስቴር እስራኤል ጋዛ እየነደደች ነው ሲል ገልጾታል። መስከረም 26 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ ከ1200 ሰዎች ከገደለና 250 ሰዎች ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ የሚሞቱትን ሰዎች ቁጥር እንደሚጨምርም ተሰግቷል። እነዚህ ፎቶግራፎች በጋዛ ውስጥ ያለውን ሁኔታ በጥቂት የሚያሳዩ ናቸው። ተመልካቾቻችን ከፕራይም ሚዲያ ሲተላለፉ የቆዩት የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።